እኔ ማለት ነው ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ በቃኝ። ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ በቃኝ። ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ ጨርሻለሁ። ከዩናይትድ ጋር ያለኝን ነገር ጨርሻለሁ። እንዴት በዌስትሃም ነጥብ ጣልን እኮ በዌስትሃም። እኔ በቃኝ። እኔ እድሜ ልክህን እንዳፈነደድክ ዓለም አቀፍ ፍንድዴውን ክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደድክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርገሃል። ዛሬም ዌስትሃም እንዲህ ብግለት ወይኔ ቂጤስ ከምት ያፈንድደድክ ልጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር ጥቅም አልባ ያንተ እልኛልክ ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁም ፍንድድ ለጣፍ ሁለታችሁም ተለጠፍሽ። ፍንድድ ማለት ፍንድድ እርሜ ልክም ታፈነድዳለህ። ቡሽት ያለት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደርሰም። ዛሬም ተሰጥቶሻል። ቼልሲውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ ኩን ይግርቢ ትብብራችሁ ጥቅም አልባ ለትንሽ አሸንፋችሁ ነበር። ለትንሽ 5 ውስጥ መታችሁ ቻምፒየንስ ሊግ ተሳትፎን አግኝታችሁ ነበር። ለትንሽ የሆናችሁ ቲሞች ማለት ነው። ገባ ወጣ ለብ ያለ ያልበሰለ በቃ የእናንተ ነገር በቃ ሄድ መለስ ሆናል። ኦልትራፎርድ ላይ ከዌስትሃም ነጥብ ተጋርተህ ትወጣለህ ወይ? ለትንሽ እኮ በቃ ለዋንጫ ተፎካክራችሁ ነበር። ለትንሽ አቻ ወጣችሁ እንጂ 80 ምናምን ላይ ገብቶባችሁ ቅርቃር ባይደረግባችሁ ለትንሽ የሆናችሁ ቲሞች ናችሁ። ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ ቤተሰብ። በተለይ ኮፒ ሊንክ በደንብ ይደረግ። ምን ሼ ነው አረቢው በጣም ቀንሷል። ፎሎ እያደረጋችሁ 100 ሺህ እንንገባ ማለት ነው። ደህና አደሩልኝ። ዘና ፈታ። የሰው ልጅ ጨጓራ ምግብ እንደሚፈጭ ነው ማቀው። የኔ ግን እንስሳ ነኝ መሰለኝ። እድሜ ዘመኑ ሲቃጠል ይኖረው በቃ። ቆየ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት። ቆይ እንዳለ ወልጋዳ በዘመን ነው የቀረቡት። ነው ግራ ገባኝ እኮ። አሁን ደግሞ ካሮጊቷ ጋር ሲያመሻበኛል ተጀምሯል። ሲያሸንፉ አንድ ላይ ሲለጠለጡ አንድ ላይ። አሮጊቷ ቀጣይ እናሸንፍ ወይስ እንሸነፍ? ምንድነው ሲያሳብ ንገሪኝ እስቲ። እናሸንፍና 5ኛ ላይ እንመጣለን። ከዛ 1-2 ጨዋታ ደግሞ አይተን 2ኛ 3ኛ ላይ እንወጣና በቅርቡ የዋንጫ ተፎካካሪ እንደሆነን እናሳያቸዋለን። አረ ቅሌት ባቢ ይብቃ። አረ ባንተ ይብቃ። ከቡድን በላይ እኮ እየቀለድክ ነው። ለምን ወደ ራስህ አትመለስም? ጭራሽ ዋንጫ ዌስትሃምንም አታሸንፊ። ተሟሙተ 3 ነጥብ ብትይዝ ኖሮ ይጠቅመህ ነበረ። DJ Bass, I'm gonna go down solo. በጣም ተግማማችሁ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ ባፍንጬ ነው ልትወጣ ይወጣልኝ። እስከ 81 ባዶ የመራና ነበር እንዴ? ወይ በጣም ነው እንዴ ተቁላላችሁ። በጣም ነው እንዴ ነደድኩ። ጨጓሬ ባሰ። ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች። ተቃጠልኩ። ዩናይትድ ተቃጠልኩ። ሽምሉ ተቃጠልኩ። ነደድኩ። ወይኔ
ሲሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድን ነው? ይሄን ብላ ዩናይትድ ይሄን ብላ። እናንተ ግን ጠንበከካሞች ለሰው የማትሆኑ ሁለተኛ እናንተን ጨዋታ ነው አላይም። ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም። እናንተ ታውቃላችሁ፣ ጨዋታውን ያያችሁት ሰዎች ማለት። አማድ ዲያሎ በጣም ጥፋት ሰርታል፣ ለአንዱ ግን መቆጣ። ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም። በጣም ጥሩም ሆነ ጎል ይቆጠርበታል፣ በጣም ጥሩም ካልሆነ ጎል ይቆጠርበታል። እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ። ውጤቱ ይገባን ነበር ግን የሆነ ምክንያት ሰበብ አያስፈልግም። አንዳቸው ወጣን፣ አንድ ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል። ሰላም ደውልኝ። ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም፣ በቃ ወጣ አቋም። ፈርስት ሃፍ 5ኛ፣ ሰከንድ ሃፍ መፈጥፈጥ ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ፣ አሻሽለዋል። በ30 ደቂቃኖች የሚያሳዩ ለምን 90 ደቂቃ እንጠብቃለን? ታዳችሁኝ አይደል? ይሄ ማናጀር እስካሞሪም ነው፣ እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናትህ አንዱን ጎል ራሱ ዳሎ ተገባው ማለት አረዋን ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዘርክሲን ዝርግርክን ይዞ ዳሎ ከብዶት ነው። ዶርጉ ግን ተቀይሮ ሲገባ ማለት ዶርጉ ቀላል ገባ አይደል? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደ። ዶርጉ ግን ቀላል ተጫዋች ስላልሆነ ማለት ቁጭ በል ብቻ ካለው ይበቃ። ኪሱ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ነው። ተስፋ አደረጋችኋ 5ኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ ማለት አንድ ኩል አንተ ቪክቶሪ ማን አባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምን አባ 1-0 ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛ ኤፍሲ ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስትሃምን አስተናግዶ አንድ እኩል ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስትሃሞች ጎል አስቆጥረው ከኦልድ ትራፎርድ 1 ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም፣ ስላልቻልን አንድ እኩል ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስትሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ሽት ነው። እንደውም ዌስትሃሞች በመከላከል በጣም ጥሩ ነበሩ። በተለይ ዋን-ቢሳካ የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር። በማጥቃቱ ላይ ድሪብል ምናምን ያደርጋ ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁኝ ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያ ቀዩን ማለት ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው የማልሰበረው። አሁን ዌስትሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ሲጫወት ይሻላል ዩናይትድና ላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ ሲያሸንፉም ሲሸነፉም አንድ ላይ ጉዱም ይበል ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው ይህንን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሮበን አሞሪም እኔ እንጃ በድድ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸውም ምንም ማድረግ። ኧረ ብዙ ኳሶች ተስተዋል ሁሉ
ይሳሳቱታል ነው መለ ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁት ሀሳብ አስተያየት ኮሜንት ላይ እንዴት ነው ንጉሳውያን? ሰላም ነው? ጎምለል እኔ አላቀላችሁ። እኔ እውነት ዌስትሃሞች አሳፍራችሁኛል። እኔ አንገቴን ያስደፋችሁ። እነዛን ተዋቸው፣ የሉበትም ጭራሽ ፕሪሚየር ሊጉ ላይ የሉበትም። ተስፋማ ግን አልተሸነፉም። ዋናው አለመሸነፋችሁ ነው። እንዴት ነው ጎምለል የምትሉት? እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ። ጎምላላይናላ እያመጡ ይሰጡታል። ተርፋችኋል። እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል። መሸነፍ ነበርባችሁ ይህን ጨዋታ። ማንቸስተር ዩናይትድ ወደ 5ኛ ደረጃ መምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስትሃምን ያስተናገዱ ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስትሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበረ። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከትኩት የምገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እኔማ ተቃጠሉ አበርን የምትሉ ተቃጠልን የምትሉ ጻፉስ አረርን የምትሉ በኢየሱስ ማረ ዩናይትድ ኧረ መቼ ነው እድላችሁን የምትጠቀሙት? ኧረ በኪዳነ ምሕረት እኔ አረጀው ያለ እድሜ እንዴ ሰው እኔ እንዲህ ተጠቦለት ይወል ዘንዱ ሄዶ 5ኛ መቀመጥ የሚችልበትን ከቼልሲ ጋር በነጥብ እኩል የሚሆንበትን እድል ኧረ በመድኃኒዓለም እኔ አመመኝ ማርያምን። እኔ በእነዚህ ሰዎች ምክንያት እኔ ጠዋት ምን ብያችሁ ነበር? እንሄዳለን እናጋያችኋለን። እኔ ሁላችሁም በየቤታችሁ ያለውን አንዳንድ መሳሪያ አዋጡ፣ እንሄዳለን ነገ። በቃ ያለን አማራጭ ነው። እኔ ማርያምን ኧረ በኢየሱስ ስም እንዲህ እኔ በጣም ፈርቼ ነበር። በቃ ይሄ እንደዚህ አይነት እድሎችን በማባከን ማንም የሚያህለን የለም። በቃ መቤቴን ነው የምላችሁ እንዴ ባለፈው የኖቲንጋም የቶተንሃም እና ኤቨርተን ጨዋታ እንዲሁ አጭሶኛል። ጭራሽ ይሄን ደግሞ ጨመሩብኝ እንዴ። እንደነዚህ አይነት እድሎችን ካልተጠቀመ ይሄ ቲም እንዴት ነው ቶፕ 4 ሊጨርስ ይችላል ብዬ አሁን ከዚህ በኋላ እኔ የምተማመነው እመቤቴን ነው የምላችሁ። ይሄ በአሞሪም እምነት የለውና እኔ በአሞሪም እስከ ጥግ እምነት አለኝ። ግን ምንድነው ቆይ አሁን እንደዚህ አይነት እድሎችን የማይጠቀሙ ከሆነ ምኑ ጋር ነው ተስፋ ማድረግ ያለብኝ እኔ? አረ በጣም ነው የሚያናደው ማርያም፣ በጣም ነው የሚያናደው እንዴ። ሲተኙም አንድ ላይ ሲሄዱም አንድ ላይ ከሊቨርፑል ጋር ብሉን እነዚህ ወራዶች። አረ በመድኃኒዓለም እኔ ገና 1-0 ሲሆን 2 አግቡና ጭንቀቴን አቃሉልኝ እያልኩኝ ነበረ። እነሱስ ምን ተስኗቸው ራሳቸው ላይ አስቀረቀሩ። አረ በኢየሱስ